እኔ የምለው የሀገሬ ልጆች ግን ይሄ ነገር እንዲሁ መጨረሻው ምንድነው? እንዲሁ መቆሚውስ መቼ ነው? እስኪ ንገሩኝ። እንዲሁ ተው የሚል ሰው የለም እንዴ? ግን ማለት እንዲሁ በሳውዲ አረቢያ የሚኖሩት ወንድሞቻችን ግን እንዲሁ መቼ ነው በአንዳቸው እየደረሰው ባለው ነገር ሌሎች የሚማሩና ከዚህ ነገር የሚጠነቀቁ? ሰው እንዴት ለቆራጣ ወረቀት እያለ ውድ የሆነ ህይወቱን በሰው ሀገር በረሃ እየገበረ ይቀራል? ወላሂ ከሞቱ አሟሟቱ የሀገሬ ልጆች ማለት ነው። ሞት ለማን የማይቀርም ሞት ፈርድ ነው። በዚህ መልክ ሲሆን ግን ያማል። ያገሬ ልጆች አላህ ወጥቶ ከመቅረት ከድንገተኛ አሟሟት ሁላችንም ይጠብቀን። እንግዲህ ውድ ቤተሰቦች ተመልከቶችን የመሰለ ቆንጆዬ ልጅ ወላሂ ያማል ማለት ነው። አይ እናት እድሏ የሚያሳዝነውና የሚገርመው ነገር ማለት ነው ሰው ከሞቀ ጎጆው ተነስቶ ሰው ከተደላደለ ኑሮ ተነስቶ እንዲሁ ባይመጣስ ለቆራጣ ወረቀት ይሄን ያክል ዋጋ ይከፈላል? ተመልከቱ የሀገሬ ልጆች። እንግዲህ እስካሁን ድረስ ይች ልጅ ወረቀት የላትም ነበር ማለት ነው። ወረቀት ሳይኖራት ሰርታ ተለውጣለይ፣ አግብታለይ፣ አርግዛ እስከ መውለድ ድረስ ደርሳለይ ማለት ነው። ይሄን ሁሉ ደረጃ ስትደርስ ወረቀት አልነበራትም እና እንዲሁ ቢቀርብሽ እናት አለ ወረቀት ካላቸው እኩል እየኖርሽ ነው። እነሱ ከሚውሉበት እየዋልሽ ነው። እነሱ ከሚደርሱበት እየደረሰች አላቅም። ብቻ የሚያሳዝነው ነገር ግን አንዴ ሁለቴ ብቻ አይደለም፣ በየጊዜው እንደዚህ ያለ ነገር እንሰማለን። ግን እህቶቻችን ወንድሞቻችን አይማሩምና አይጠነቀቁም ማለት ነው። አስባችሁታል? ከሞቱ አሟሟቱ ወላይ ስትኖር የነበረው ብዙዎቻችሁ ስለሷ ሰምታችኋል። ስለሷ ቪዲዮ ያልሰራ ስለሷ ያልጻፈ ሰው አታገኙም ማለት ነው። በየቲክቶኩ በየፌስቡኩ በየዩቱቡ ማለት ነው። በጣም ብዙ ሰው እየተቀባበለ ነው። በጣም ነው የምታሳዝነው። በጣም ነው የምታሳሰው። እዩት እስኪ ማለት ነው። አርግዛ የነበረ ወይም ደግሞ የወለደችው የዛሬ አመት ነው። አስባችሁታል? ምን አለ እንዲሁ ህገ ወጥ ነሽ እንዲሁ ምንም ሳይኖርሽ ለዚህ ጩጩ ልጅሽ ብትኖሪለት ልጅን ሳለ እያለሽ ነበር አሉ። አስቡት የሀገሬ ልጆች። ወላሂ በጣም ነው ያሳዘነችኝ እኔ ማለት ነው። ይችን የመሰለ ገና አንድ ፍሬ ልጅ እንደወጣች መቅረት ቢያንስ የምትኖርበት ሀገር ሳውዲ ላይ ብትሞት ቢያንስ ማለት ነው በኤምባሲ በኩልም ሆነ በህዝቡ ርብርብ ቢያንስ ሬሷ እንኳን ወደ ሀገር ይላክ ይባላል። አሁን እንኳን ለቤተሰብ ለዘላለም ጸጸት አስቡት ማለት ነው። አስክሬን እንኳን ተፈልጎ ከማይገኝበት ከሰው ሀገር ባህር ለማንም ላሳራት ለማንም ላሞራራት የሀገራችን ልጆች ማለት ነው በየጊዜው ማለት ነው በየጊዜው ወላሂ በጣም እኮ ነው የሚያሳዝኑት። ለረባ ነገርም በሆነ ላረባ ነገር ምን አለ ቢቀርባችሁ። በነገራችን ላይ አሁን ላይ ሳውዲ ላይ ፋሽል አድርገውታል። በቃ እሱ ነገር ያለው ልክ እንደሌላ እንደ ግርማ ሞገስ ይጠቀሙበታል። የሌላቸው ደግሞ አላደል ልክ ትልቅ ነገር እንደጎደለባቸው የበታችነት ስሜት ይሰማቸዋል መሰል አላቅ። አያችሁ ወረቀቱ ሳይኖራት እንደዚህ አምሮባት እንደዚህ አባ ሆና ነው የኖረችው። እንደዚህ አግብታ እንደዚህ ወልዳ ከብዳ ከዚህ ደረጃ ደርሳለች። በእርግጥ ቀኑ ሲደርስ ማንም መቅረት አይችልም። እንግዲህ መጥፊያዋ ሆና ነውና በጣም ነው የምታሳዝነው ሀገሬ ልጆች። የዛሬ አመት አካባቢ ነው ወለደች። እንዲሁም ቪዲዮ ሰርታ ቪዲዮ ሁሉ ገብቼ እያዩት ነበርና ሱብሃንአላህ የመጨረሻ ቪዲዮ ሆስፒታል ልገባ ነው ብላ ከተረፍኩም እሰየው ካልተረፍኩም ቻው ብላሽ ልትወልድ ማለት ነው ቪዲዮ ሰርታ ነበር። ወላሂ እንደዚያ ባለች በአመቱ ግን ሞተች እና እኔ በጣም አሳዘነችኝ የሀገሬ ልጆች። ሰርቼ ለወጣለሁ የተሻለ ነገር አገኛለሁ ብላ ገና ጩጩ ልጇን ራሱ ሀገር ልካ ልጇ ሀገር እንዳለ ቪዲዮ ላይ አይቼዋለሁ። እሷም ደግሞ የናፈቁ ቤተሰቦቿን ልታይ ልጇን ልታይ እንዲሁም ደግሞ የተሻለ ኑሮ ለመኖር ሳልሳቀቅ እንደፈለኩ ወጥቼ እንደፈለኩ ገብቼ እኖራለሁ ብላ አስባ ግን የሚያሳዝነው ነገር ካሰበችበት ሳትደርስ መንገር ላይ በረሃ ላይ ቀርታለች። አይ እናት እድሏ። እውነት እንደው ሳውዲ አረቢያ የምትገኙት ወንድሞቻችን ወላሂ ይሄ ነገር ይቅርባችሁ፣ እንደው ይቅርባችሁ ማለት ነው። ከቻላችሁ የምህረት አዋጅ ተሰጥቶ ሳለ በዚያ ባሰራችሁ፣ ካልሆነ ደግሞ ቢቀርስ ኑራችሁ አይደለ እንዴ? 10 አመት 15 አመት እኮ ያለ ወረቀት ነው ብዙዎቻችሁ የኖራችሁት። ስለዚህ ምን ሆናችሁ? ምንም አልጎደለባችሁም። ሁሉም አላህ እስከፈቀደለት ድረስ ይኖራል። እህልኋችንም ካለቀ ደግሞ የመኖሪያ ወረቀት ስላለን አይደለም በሆነ ምክንያት እዚህ ሀገር እንወጣለን ማለት ነው። እና ወላሂ በጣም ነው ያሳዘነች። ልጇን እዩ ጩጩ ነው እንዳልኳችሁ የዛሬ አመት ነው የተወለደው። ልጇን ልካ ሰርታይት ጥሩ ነገር ልታገኝ አስባ ከልጇ ጋርም ገና የታሳጠጉ ተለያይተዋል። እና አሁን እጅ አገኛለሁ እያለች እየጓጓች በየመን አድርጋ ኢትዮጵያ ገብታ የመኖሪያ ወረቀት
ወይንም ኢቃማ ለማምጣት ስተር ነው መንገድ ላይ የሞተችው ማለት ነው። ሀገሬ ልጆች ለምን ብትሉ በተደጋጋሚ የምናየው የምንሰማው ነው። ወላሂ ይሄን መንገድ ጠልቼ የቀረውት አንድ ሰይድ ሀበሻ የሚባል አላህ ይዘንለት የኔ ምስኪን ወንድም ዩቱበር ነበርና በጣም ነው የምወደው። በጣም ነበር የምንግባባ። በደንብ ነው የማውቀው። በውስጥ የምናወራ ነበርና እሱም ለቤተሰቦቹ እንኳን ሳይናገር ሰርፕራይዝ ነው እያለ ለእህቶቹ እንኳን ሳይናገር አረብ ሀገር ላሉ እህቶቹ ወላሂ ለማንም ሳይናገር በሱ ልብ ለማንም ሳያዋራ ብድግ ብሎ ሂዶ አሰርቶ ይዞ ከመጣ በኋላ ወይንም ደግሞ ሀገሩ ከገባ በኋላ ጓደኞቹን እህቶቹን ሰርፕራይዝ ሊያደርግ ነው የነበረ። መንገድ ላይ ሆኖ ሲደወልለት ሰርፕራይዝ አለኝ አልነግራችሁም ተረጋጉ እያለ ከዛ በኋላ ግን በስንተኛው ቀን እሱም ጀልቦ ሰምጦ እንደ ሞተ ነው የተነገረው ማለት ነው። ከሞቱ አሟሟቱ ለማመን ሁሉ ተጨንቆ ቤተሰብ ገባችሁ። ሰው እኮ መሞት እኮ ያለ ነው። ሞት እኮ ፈርድ ነው፣ ለማንም አይቀርም። ግን በዚህ መልኩ ሲሆን ያማል ወላሂ። ሀታ ማለት እንደው አንከላብሶ እንኳን አስተሞ እንኳን ባይቀበር ቢያንስ እንደው አለ አይደል ሬሳይታችሁ እንኳን እንዲቆርጥላችሁ ማድረጉ በጣም ትልቅ ነገር ነው። አሁን እችል ሜዳ ላይ ነው የቀረችው። ህፃን ልጅ አላት፣ ባለትዳር ናት፣ ቤተሰብ አላት። እሷን በጣም ነው የምታሳዝነው። የተሻለ ነገር አገኛለሁ ብላ እንዲ ንውዝ እንዳለች በሴትነት አማ በረሃ ለበረሃ ስትንከራተት የሰው ሀገር ላሞራራቱን አስጥቀር ይችን የመሰለች አበባ የመሰለች ልጅ አማል ወላሂ። እና በሳውዲ የምትኖሩት ወንድሞቻችን ህገ ወጥነታችሁ ይሻላችኋል። እየሄዳችሁ አትሙቱ፣ የእውነት እየሄዳችሁ አትሙቱ ማለት ነው። ጀግና የሆኑት እኮ ሀታ የማሰራት እድሉ እያላቸው ለምን ብሬና ከስራለሁ እያሉ እኮ ያላሰራሉ ወላሂ። እኔ ሁለት የማውቃቸው የራሴ እህቶች ማለት ይቻላል ነበሩኝ። አንዷ 18 ሺህ ሪያል ከፍላ አሰራች ማለት ነው የሀገሬ ልጆች። አንዷ ደግሞ ጀግናዋ እሱንማ ከማሰራበት አላህ እስከፈቀደልኝ ድረስ እኖራለሁ ብላ በ1.2 የሚያምር ቤቷን ገዛች ማለት ነው። ምክንያቱም ያሰራችሁም ሆነ ያላሰራችሁ ህገ ወጧ ተቀጥረው የሚሰሩት መዳም ቤት ነው። ተቀጥረው የሚሰሩት ተመሳሳይ ደሞዝ ነው። ገባችሁ? ስለዚህ እንዲሁ አንዳንዴ ቆም ብላችሁ ብታስቡና በየጊዜው ይሰማል በየመን ኢቃማል ታመጣ ስተድ ሞተች፣ በየመን ኢቃማል ያመጣ ሲሄድ ሞተ ምናምን ይባላል። ግን በቃ አንዳንዶቹ ከነዚያ አይማርም። እንዴንስ ይሄ ነገር ቢደርስብኝ ሳይሉ ያለ ኢቃማ እኮ እንደዚህ አምሮባት እየኖረች ነው። ያለ ኢቃማ እኮ እንደዚህ አግብታ እኮ አርግዛ እኮ ወልዳ እኮ እየኖረች ነው። ታዲያ ከዚህ በላይ ምን ትፈልጋላችሁ? የሀገሬ ልጆች መኖሪያ ወረቀት ያላችሁ ሰዎች የሚያደርጉትን ሁሉ የማድረግ መብት አላችሁ፣ እያደረጋችሁ ነው። እንዳልኳችሁ እህሏችን ካለቀ ህጋዊ ስለሆነ የምንቀርበት ምክንያት የለም። ሲቀር ይቀራል። በቃ እስከተፈቀደል ነው የምንኖረው። እና ምን ነው በቀረብሽ የኔ ከርታታ። ለዚህ ነበር ያ ሁሉ ድካም፣ ያ ሁሉ ውጣ ውረድ፣ ያ ሁሉ በረሃ መንከራተት። በጣም ነው ያሳዘነች ወላሂ ከምላችሁ በላይ ማለት ነው። ከሞቱ አሟሟቱ አስቡት። እናት በሰው ሀገር ልጇ እንደናፈቀች እሷም ጨቅላ ልጇ ምንጭቃ ለካ የተሻለ ነገር ሰርች አገኛለሁ ብላ ሳታይ ልጇን እንደው አላህ መጨረሻችን ያሳምር። ሀገሬ ልጆችና የመኖሪያ ወረቀት የሌላችሁ በየመን ሊሄድን ኢቃማ እናመጣለን የምትሉት ወንድሞቻችን ይቅርባችሁ፣ ህገወጥነታችሁ ይማራችሁ። እውነት ከሞቀ ቤቷ ብድግ ብላ ሄዳ በሰው ሀገር ለአሞራራቱን አስጥቀር አታሳዝንም? እኔ አላቅም ወላሂ በጣም የምታሳዝነው።